ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የሂሳብ ትምህርት ይሆናል። ዛሬ ከዚህ ጋር ከ1 እስከ 18 ያሉ ቁጥሮችን በአማርኛ እንዴት እንደሚጻፉ ከዚህ ጋር አሳያችኋለሁ ማለት ነው። በመጀመሪያ የተጻፉት እነዚህ በቀይ የጻፏቸው በሂሳብ ቁጥሮቹ 1 2 3 እያሉ የተጻፉ ናቸው። እነዚህ 1 2 3 ስንል ደግሞ የአማርኛ ፊደላቶችን ደግሞ ተጠቅመን እንዴት እንጽፋለን የሚለው ደግሞ ከዚህ ጋር ፊት ለፊት በእያንዳንዳቸው የተጻፉ አሉ። እነዚህን ንባባቸው እንዴት እንደሚነበቡና ስንተኛ ፊደል ናቸው፣ እያንዳንዱ ቤተሰብ ላይ ስንተኛ ይገኛሉ የሚለውን ነገር ዛሬ በደንብ እናያለን ማለት ነው። አሁን መጀመሪያ ከመጀመሪያው እንጀምራለን። እሺ፣ ይቺ በሂሳብ አንድ ቁጥር ነች፣ አንድ ነች። ይችን አንድን ደግሞ የአማርኛ ፊደል ተጠቅመን ስንጽፍ ደግሞ ከዚህ ጋር ነው። አሁን ሲነበብ አ ን ድ ድ ምን ይላል? አንድ 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 ማለት በሂሳቡ ቁጥር ይቺ ነች። በአማርኛ ደግሞ ስንጽፈው ደግሞ እንደዚህ ይጻፋል ማለት ነው። አንድ ለማለት አ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ እና ድ የደ ቤተሰብ ስድስተኛ አድርገን በአንድ ላይ አንድ አንድ ብለን እናነባለን። እሺ፣ ከዚህ ጋር ደግሞ ይቺ ደግሞ ሁለት ነች። ሁለት ብለን በአማርኛ ስንጽፍ ደግሞ ሁ የሀ ቤተሰብ ሁለተኛ፣ ለ የመጀመሪያ እና ት የተ ቤተሰብ ስድስተኛ በአንድ ላይ ሁለት ሁለት ይላል። እሺ፣ ቀጣይ ደግሞ ይቺ ደግሞ ሶስት ነች። እሺ፣ ሶስት ብለን ደግሞ በአማርኛ ስንጽፍ ሶ የሰ ቤተሰብ ሰባተኛ ፊደል እንጠቀማለን። ስ የሰ ቤተሰብ ስድስተኛ እና ት ደግሞ የተ ቤተሰብ ስድስተኛ። እነዚህን ስናነባቸው ምን ይላል? ሶስት። እሺ፣ ቀጣዩ ደግሞ ይቺ አራት ነች። አራት ለማለት ደግሞ በአማርኛ አ የመጀመሪያ ፊደል፣ ራ የረ ቤተሰብ አራተኛ እና ት የተ ቤተሰብ ስድስተኛ። እነዚህን ስናነባቸው ምን ይላል? አራት ይላል። እሺ፣ ቀጣዮች ደግሞ አምስት ነች። እሺ፣ ከዚህ ጋር ምን ይላል? አ ም ስ ት አምስት ብለን ለመጻፈው እንደዚህ ነው የምንጽፍ። አራት የአማርኛ ፊደላቶችን እንጠቀማለን ማለት ነው። አ የመጀመሪያ ፊደል እንጠቀማለን። ም የመቤተሰብ ስድስተኛዋንና ስ የሰ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ። እነዚህን አራቱን ፊደላቶች በአንድ ላይ ስናነባቸው ምን ይላል? አምስት ይላል። እሺ፣ ቀጣዮች ደግሞ ስድስት ነች። እሺ፣ ስድስት ብለን ለመጻፍ አሁንም ልክ አምስት እንዳልነው ሆኖ አራት ፊደላቶች እንጠቀማለን። ድ ስ ት ስድስት ይላል። ስ የሰ ቤተሰብ ስድስተኛ፣ ድ የደ ቤተሰብ ስድስተኛ፣ ስ አሁንም ተመሳሳይ ስድስተኛ፣ የሰ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ አድርገን እነዚህ ስንጽፋቸው ምን የሚል ጽሑፍ ይሰጡናል? ስድስት ይላል ማለት ነው። እሺ፣ ቀጣዩ ደግሞ እዚህ ጋር ደግሞ እቺ ሰባት ነች። ቁጥሯ እቺ ሰባት ቁጥር ነች። ሰባትን ለመጻፍ ደግሞ ሰ የመጀመሪያ ፊደል፣ ባ የበቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ። እነዚህ ሶስቱን ፊደላቶች ስናነባቸው ምን ይላል? ሰባት ይላል። እሺ፣ ቀጣዩ ደግሞ ከዚህ ጋር እቺ ስምንት ነች። እሺ፣ ስምንት ብለን ለመጻፍ ደግሞ አራት ፊደላቶች ስ የሰ ቤተሰብ ስድስተኛ፣ ም የመቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ምን ይላል? ስምንት ይላል። እሺ፣ ቀጣዩ ደግሞ እቺ ዘጠኝ ነች። እቺ ቁጥር ማለት ዘጠኝ ቁጥር ነች። ዘጠኝ ብለን ለመጻፍ ደግሞ ዘ የመጀመሪያ ፊደል፣ ጠ የመጀመሪያ እና ኝ ደግሞ የኘ ቤተሰብ ስድስተኛ ፊደል አድርገን እነዚህን ሶስቱን ፊደላቶች ስናነባቸው ምን የሚል ትርጉም አላቸው? ዘጠኝ ይላል ማለት ነው። እሺ፣ ቀጣዩ ደግሞ እቺ ደግሞ 10 ነች። እቺ 10 1 እና 0 ሲሆኑ 10 ቁጥር ይባላሉ። 10 ቁጥር። እሺ፣ 10 ብለን ለመጻፍ ደግሞ አ የመጀመሪያ ፊደል፣ ስ የሰ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ። እንደዚህ አድርገን ይህን ስናነበው ምን ይላል? 10 ይላል። እሺ፣ ቀጣዩ ደግሞ እቺ ደግሞ 11 ነች። ሁለት አንዳንድ ሲሆኑ 11 ቁጥር ይባላል። እቺ 11 ቁጥር ነች። 11 ብለን ለመጻፍ ደግሞ አ የመጀመሪያ ፊደል እንጠቀማለን። ስ የሰ ቤተሰብ ስድስተኛ፣ ራ የረ ቤተሰብ አራተኛ፣
አ የመጀመሪያ ፊደል፣ ን ስድስተኛ የነ ቤተሰብ እና ድ ደግሞ ስድስተኛ የደ ቤተሰብ በአንድ ላይ ስናነበው አስራ አንድ አስራ አንድ ይላል። እሺ ቀጥሎ ደግሞ ይቺ ደግሞ 12 አንድ እና ሁለት በአንድ ላይ ሲነበቡ 12 ተብሎ ይነበባሉ። ይቺ ቁጥር 12 ቁጥር ነች። ይህን ደግሞ በአማርኛ ለመጻፍ አ ስ ራ አ የመጀመሪያ ስ ስድስተኛ የሰ ቤተሰብ ራ አራተኛ የረ ቤተሰብ አስራ ከዚያ ሁ የሀ ቤተሰብ ሁለተኛ ለ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ አድርገን ስናነበው ምን ይላል? ይሄ 12 ይላል። እሺ ወደ ቀጣዩ ስንሄድ ደግሞ አንድ እና ሶስት ደግሞ በአንድ ላይ 13 ነች። ይቺ 13 ቁጥር ነች። 13 ብለን በአማርኛ ለመጻፍ አ ስ ራ አ የመጀመሪያ ስ ስድስተኛ የሰ ቤተሰብ ራ አራተኛ የረ ቤተሰብ አስራ ሶ ስ ት ሶ የሰ ቤተሰብ ሰባተኛ ስ የሰ ቤተሰብ ስድስተኛ እና ት ደግሞ ስድስተኛ የተ ቤተሰብ እነዚህ በአንድ ላይ 13 ይላል። እሺ ቀጣዩ ደግሞ ከዚህ ጋር ይቺ ደግሞ 14 ቁጥር ነች። አንድ እና አራት በአንድ ላይ 14 ተብሎ ይነበባሉ። ይህን ደግሞ በጽሁፍ ስንጽፈው ደግሞ የአማርኛ ፊደል ተጠቅመን ከዚህ ጋር አ ስ ራ አስራ አራት አራት አሁን 14 ማለት በሂሳብ ቁጥር ሲቀየር አንድ እና አራት ሆኖ ሲጻፉ በአማርኛ ፊደል ደግሞ እንደዚህ ይቀመጣል ማለት ነው። ስለዚህ አ ማለት አሁን የመጀመሪያ ፊደል ነች። ስ ስድስተኛ የሰ ቤተሰብ ራ አራተኛ የረ ቤተሰብ አ የመጀመሪያ ራ የረ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ሆኖ ይህም አንድ ላይ 14 ብለን እናነባዋለን ማለት ነው። እሺ ከ14 ቀጥሎ ደግሞ አንድ እና አምስት 15 ተብሎ ደግሞ እነዚህ ይነበባሉ። 15 ይቺ 15 ቁጥር ነች። እነዚህም በአማርኛ ፊደል ስንጽፍ ደግሞ አ ስራ አስራ የሚለው ተመሳሳይ ነው። ከ11 ጀምረን ከዚህ ጋር 11 12 እያልን ስንል እዚህ ጋርም እያንዳንዱ ተመሳሳይ ነው። የመጀመሪያው አስራ የሚለው ተመሳሳይ ነው። ስለዚህ ከዛ አምስት አምስት ምን ይላል? አስራ አምስት አሁን 15 ለማለትም አ የመጀመሪያ ስ ስድስተኛ የሰ ቤተሰብ ራ አራተኛ የረ ቤተሰብ አ የመጀመሪያ ም የመ ቤተሰብ ስድስተኛ ስ የሰ ቤተሰብ ስድስተኛ እና ት የተ ቤተሰብ ስድስተኛ ሆኖ በአንድ ላይ 15 እሺ ከ15 ቀጥለን ነው የምናገኛት 16 ነች። ይቺ ማነች? አንድ እና 6 16 እሺ 16 ብለን ለመጻፍ ደግሞ አስራ ስ የሰ ቤተሰብ ስድስተኛ ድ የደ ቤተሰብ ስድስተኛ ስ የሰ ቤተሰብ ስድስተኛ ት የተ ቤተሰብ ስድስተኛ 6 ይላል። 16 እሺ ከዚህ ጋር ከ16 ቀጥለን ደግሞ ማነች? 17 እሺ 17 ብለን ስንጽፍ ደግሞ ሰባት አ የመጀመሪያ ስ የሰ ቤተሰብ ስድስተኛ ራ የረ ቤተሰብ አራተኛ ሰ የመጀመሪያ በ የበ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ 17 የመጨረሻው እቺ 18 ቁጥር ነች። 11 እና 8 18 እሺ በጽሁፍ ስንጽፈው ደግሞ ስምንት እንደዚህ ይጻፋል። አ የመጀመሪያ ስ የሰ ቤተሰብ ስድስተኛ ራ የረ ቤተሰብ አራተኛ ስ የሰ ቤተሰብ ስድስተኛ ም ስድስተኛ የመ ቤተሰብ ን ስድስተኛ የነ ቤተሰብ እና ት ስድስተኛ የተ ቤተሰብ 8 በአንድ ላይ 18 ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን የአማርኛ እነዚህ ሂሳብ ቁጥሮችን ከአንድ ጀምረን እስከ 18 ያሉትን በአማርኛ ፊደላት ተጠቅመን ደግሞ እንዴት እንደምንጽፍ አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እናንተ እነዚህን ከያዛችሁ በእርግጠኝነት ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ምክንያቱም ቁጥር የሚጀምረው ከዜሮ ከአንድ ጀምረን አሁን እነዚህን 1 2 3 በሂሳብ ቁጥር ብዙዎቻችሁ ልታውቁ ትችላላችሁ። ነገር ግን አማርኛ በደንብ ያለመዳችሁ ቃላቶችን ለመጻፍ የምትቸገሩ ፊደላቶችን በደንብ ያለያችሁ ግን እነዚህን ለመጻፍ ስለሚያስቸግሯችሁ እነዚህ ደግሞ በጣም ወሳኝ ስለሆኑ ነው ዛሬ ይዤላችሁ የመጣው። ቀጣይ በሌሎች ቪዲዮዎች እመለሳለሁ። እናንተ እየገባችሁ ሁሌም መከታተል ይቻላል። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ